ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ለአንድ ወር ያህል ከኢራን ጋር የተፋለሙት ፕሬዝዳንት ዶናልድ ትራምፕ በኢራን አብዮታዊ ዘብ የተዘጋውን የሆርሙዝ የመርከቦች መተላለፊያ ሰርጥ አስከፍታለሁ ብለው ቢጣጣሩም ሊሳካ ባለመቻሉ በእኛ በኩል ጨርሰናል፣ በእናንተ በኩል የተቻላችሁን ሞክሩ ሲሉ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው ዩናይትድ ኪንግደምን በስም ጠርተው በነገር ሸንቆጥ አድርገዋል። ብዙ ሲባልለት የነበረው ሆርሙዝን ከኢራን መዳፍ እንነጥቃለን ጉዳይ ሊሆን አልቻለም። ኢራንም ጠበቅ አድርጋ የራሷን ሕግ አውጥታለች። ትራምፕ በመጨረሻ በቃ አልተሳካም፣ አቅም አለን የምትሉ ሂዱና ሞክሩ ብለው ታርፈዋል። ጥንቅራችን በዚሁ ዙሪያ ያለውን ዕለታዊ መረጃ ሰብሰብ አድርጎ አዘጋጅቶታል፣ ያደርሳችኋል። ሌሊቱን አሜሪካ በኢራን ጥልቅ የምድር ስር የኒኩሌር ተቋም ላይ ከ900 ኪሎ ግራም በላይ ክብደት ያለው ቦምብ መጣሏን ተከትሎ ኢራንም የአጸፋ ያለችውን መልስ ስለመስጠቷ እየተነገረ ነው። ኢራን በምላሹ ዱባይ አቅራቢያ የነበረች ነዳጅ ጫኝ መርከብን አጥቅታለች። አጠር ያለ ዘገባ ይዘናል። አሜሪካ ከኢራን ጋር ተናንቃ ባለችበት በዚህ ወቅት ሌላ የጀርባ ጦርነት ስለማወጃ የዎል ስትሪት ጆርናል ዘገባ አመልክቷል። የክተት ትዕዛዙ ከአሜሪካ ስቴት ዲፓርትመንት በዓለም ላይ ለሚገኙ ሁሉም የአሜሪካ ኤምባሲዎች የተላለፈ ሲሆን ኤምባሲዎቹ የመረጃ ጦርነት እንዲያቀጣጥሉ ቀጥተኛ ትዕዛዝ ከማርክ ሩቢዮ እንደደረሳቸው ተገልጿል። ጉዳዩ ዝርዝር አለው። የኢራንና አሜሪካ ጦርነት የኢትዮጵያን የነዳጅ ማደያዎች እያንኳኳ ነው። መንግስት በዛሬው ዕለት ባወጣው አስቸኳይ መግለጫ በጦርነቱ ሳቢያ ከ180,000 ሜትሪክ ቶን በላይ ነዳጅ የጫኑ ግዙፍ መርከቦች ሳይጓጓዙ መቅረታቸውንና ሀገሪቱ ከባድ የነዳጅ ቀውስ ውስጥ መግባቷን ይፋ አድርጓል። ከዛሬ ጀምሮ ተግባራዊ የሚሆንና ለተወሰኑ ዘርፎች ቅድሚያ የሚሰጥ አስቸኳይ ቅድሚያ አሰጣጥ ውሳኔ መንግስት አስተላልፏል። ዝርዝር መረጃውን እናደርሳለን። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት አስቸኳይና ያልተጠበቀ የፖሊሲ ውሳኔ አስተላልፏል። የሆርሙዝ የባህር ወሽመጥ መዘጋትና የነዳጅ ዋጋ መናር በሀገሪቱ የዋጋ ንረት ላይ የደቀነውን አዲስ ስጋት ለመቀልበስ ባንኩ እርምጃዎችን መውሰዱን ገልጿል። ለመንግስትም ጥብቅ ገደብ አስቀምጧል። መረጃው ተዘጋጅቷል። ከወልቃይት የተሰማው ከባድ የተቃውሞ ድምፅ ከፍተኛ ውዝግብ ቀስቅሶ ከቆየ በኋላ መልእክቱ በድንገት ከገጽ ላይ እንዲሰረዝ ተደርጓል። መልእክቱ በከፍተኛ አመራሩ የተላለፈ በመሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ኮሎኔል ደመቀ በዛሬው ዕለት እንዲሁ ጥብቅ መልእክት ሰደዋል። አያይዘን እንመለከተዋለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃችሁ ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለራሳችሁ ተዋጉኝ ያጨርሰናል። ትራምፕ ለአንድ ወር ያህል ከኢራን ጋር የተፋለሙት ፕሬዝዳንት ዶናልድ ትራምፕ በኢራን አብዮታዊ ዘብ የተዘጋውን የሆርሙዝ የመርከቦች መተላለፊያ ሰርጥ አስከፍታለሁ ብለው ቢጣጣሩም ሊሳካ ባለመቻሉ በእኛ በኩል ጨርሰናል፣ በእናንተ በኩል የተቻላችሁን ሞክሩ ሲሉ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው ከዚህ ቀደም ተባብረን ሰርጡን እናስከፍት ያሏቸው ሀገራት በጋራ እንደዚሁም ዩናይትድ ኪንግደምን ደግሞ በስም ጠቅሰው በነገር ሸንቆጥ አድርገዋል። ከሆርሙዝ ሰርጥ መዘጋት ጋር በተያያዘ ለማስከፈት በተደረገው ጥሪ ልክ እንደ እንግሊዝ አንሳተፍም ብላችሁ በአሁኑ ሰዓት የአውሮፕላን ነዳጅ ለማግኘት የተቸገራችሁ ሀገራት ያለኝ መልእክት እኛ የተትረፈረፈ ነዳጅ አለን፣ ከኛ ግዙ የሚል ነው ያሉት ትራምፕ በዚሁ መልእክታቸው አክለውም ከኛ መግዛቱ ካልተመቻችሁ ደግሞ ቀድሞ የነበራችሁን ዳተኝነት ወደ ጎን ብላችሁ እኒያችሁን ሰብሰብ በማድረግ ሄዳችሁ የተዘጋውን ሰርጥ ማስከፈት ነው ሲሉም አስታውቋል። ትራምፕ መልእክታቸውን በመቀጠልም እኛን በክፉ ቀን አግዙም ብንላችሁ ዘጋችሁን፣ አሁን ደግሞ ተራይ እናንተ ነው፣ እንዴት ለራሳችሁ መዋጋት እንዳለባችሁ መማር አለባችሁ፣ ከባዱን የቤት ስራ ተወጥተነዋል፣ ሂዱና ነዳጃችሁን ውሰዱ ሲሉም ፕሬዚዳንት ትራምፕ በዚሁ በትሩዝ የማህበራዊ ትስስር ገጽ ላይ ያሰፈሩትን ጨርሰናል የሚሉን መልእክታቸውን ቋጭተዋል። ትራምፕ ከቀናት በፊት ኢራን የሆርሙዝን ሰርጥ ካልከፈተች ሞቼ ይገኛለሁ፣ የኤሌክትሪክ ኃይል ማመንጫዎቿን በሙሉ በመደብደብ ጨለማ ውስጥ አስቀምጣታለሁ፣ ኢኮኖሚዋንም ሽባ አደርገዋለሁ በማለት ያዙ ይልቀቁኝ ሲሉ ከርመው ነበር። ኢራን ጦርነቱ ከመጀመሩ ቀደም ብሎ ጦርነት ከከፈታችሁብኝ ሆርሙዝ ሰርጥን እዘጋዋለሁ በማለት ደጋግማ ዝታ የነበረ ሲሆን በጦርነቱ መሃልም ኢራን ያለችውን አድርጋለች። በመሃልም አሜሪካ ይኸው የዓለም 1/5 ነዳጅ የሚተላለፍበት ወሽመጥ እንዲከፈት ለማድረግ ብዙ ጥራለች። ከቃል ማስፈራራት እስከ ከባድ ወታደራዊ ትንቅንቅ የታየባቸው ጣውረዶች የነበሩ ቢሆንም ኢራን ከያዘችው አቋም ንቅንቅ ልትል አልቻለችም። በዚህ መልኩ አንድ ወር አልፎ አንድ ተጨማሪ ሳምንት እየተቆጠረበት ባለበት ሁኔታ ኢራን በድርድር ጭምር ለማግባባት ቢሞከርም ኢራን እንደውም የለም አታስቡት አይሞከርም፣ እንደውም ከዚህ በኋላ በሆርሙዝ ለሚያልፉ ማናቸው መርከቦች ሰርጡ በባለቤትነት የመተላለፊያ ቀረጥ ወይም ትራንዚት ፊ ጭምር ማስከፈል አለብኝ የሚል የጸና አቋምን ይዛ ታይታለች።
በዚህ ዙሪያም የኢራን ፓርላማ ሕግ ያወጣ መሆኑም እየተነገረ ነው። ይህ ሁሉ በሆነበት ሂደት ግን በመጨረሻ ትራምፕ በዛሬው ዕለት እኛ የለንበትም፣ የግላችንን በራሳችን ስንወጣ ከርመናል፣ አሁን ደግሞ እኛ ያለን የምትሉ ካላችሁ ሂዱና በግላችሁ ለማስከፈት ሞክሩ ሲሉም አስታውቋል። ትራምፕ ከዚህ ቀደምም ጦርነቱ በተጋጋለበት ወቅትም እኛ የራሳችንን ነዳጅ አለን ሲሉም የተናገሩ መሆኑ የሚታወስ ነው። ከአልጀዚራ ጋር ቆይታ ያደረጉት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሆርሙዝ ሰርጥ በማስከፈቱ ረገድ ጥሪ የተደረገላቸው ሀገራትና ኔቶ ባለመተባበራቸው በአሜሪካ በኩል ከባድ ቅሬታ የተፈጠረ መሆኑን አመላክተዋል። ከኔቶ አባል ሀገራት መካከል አንዱ የሆነችው ስፔን ከሰሞኑ ኢራንን ለማጥቃት በሚደረጉት እንቅስቃሴዎች የአየር ክልሏ ጥቅም ላይ እንደማይውልና ዝግ እንደሆነም አስታውቃ ነበር። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንኑ የስፔንን ውሳኔ ሳይቀር አንስተው ወቀሳቸውን የሰነዘሩበት ሁኔታም ታይቷል። የትራምፕ አስተዳደርና ስፔን ሊግባቡ አልቻሉ። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ገና ከመጀመሪያው እስራኤልና አሜሪካ ከኢራን ጋር ወደ ጦርነት ገብተናል ብለው ሲያስታውቁ የተናጠለ ወታደራዊ እርምጃ ኪሳራው ብዙ ነው፣ አያዋጣም ሲሉ ጠበቅ ያለ ሂሳቸውን ያሰሙበት ሁኔታም ታይቷል። ትራምፕ ስፔን በኔቶ ውስጥ ማዋጣት የሚገባትን የአባልነት መዋጮ በአግባቡ የማታዋጣ ሀገር ናት በማለት ከዚህ ቀደም አጥብቀው እስከ መውቀስና በሀገሪቱ ላይም አስፈላጊው አስተዳደራዊ እርምጃ ሊወሰድ ይገባል እስከ ማለትም ደርሰው ነበር። ይህም በሁለቱ አካላት መካከል ቁርሾ እንዲፈጠር አድርጎ ነገሩ አሁን ያለበት ደረጃ እንዲደርስ አድርጎታል። በዚህ ረገድ ኔቶ ታዲያ ለመቼ ነው ያሉት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ አውሮፓ ላይ ጦር ያሰፈረችው ራሷን ለመከላከል ሳይሆን አውሮፓን ከማናቸውም ጥቃት ለመከላከል ነው። ኔቶ የጋራ መከላከያ ህብረት ነው ስንል የሁሉም አባል ሀገራትን ጥቃቴ ነው በማለት በፍትሐዊነትና በጋራ ያገለግላል በሚል ነው። ይህ ግን በዚህ ጦርነት አልሆነም። እናም ከዚህ በኋላ ነገሮችን እንደገና ወደ ኋላ መታየትና መፈተሽ አለባቸው ወደሚለው ድምዳሜ ደርሰናል። ጦርነቱ በዛሬው ዕለትም እንደቀጠለ ዘገባዎች እያመለከቱ ነው። የነዳጅ ዋጋም ዛሬም እንዳሻቀበ ይገኛል። በዚህም ዓለም የአውሮፓ ህብረት ኢራንን ወደ ማግባባቱ የዲፕሎማሲ ምዕራፍ ለመግባት እያሟሟቀ መሆኑን የዶቼ ቬሌ ዘገባ አመልክቷል። ህብረቱ በመካከለኛው ምስራቅ ሁኔታ ወደ አደገኛ ደረጃ እየተሸጋገረ መሆኑን በመግለጽም ኢራን ከድርጊቷ እንድትታቀብ ጠይቋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ከኢራን ፕሬዝዳንት መሱድ ፔዜሽኪያን ጋር መነጋገራቸውን ይፋ አድርገዋል። ይህ በእንዲህ እንዳለ ከፍልስጤማውያን ጋር በተያያዘ በዛሬው ዕለት የእስራኤል ፓርላማ አንድ አነጋጋሪ ህግ አጽድቋል። በዛሬው ዕለት የጸደቀው ህግ ከባድ የሽብር ጥቃቶችን ፈጽመዋል ተብሎ የሚፈረድባቸው ፍልስጤማውያን በቀጥታ በሞት እንዲቀጡ የሚያደርግ እንደሆነ የቢቢሲ ዘገባ አመላክቷል። የህጉን መጽደቅ ተከትሎ የተለያዩ ትችቶች እየተሰሙ ሲሆን በርካታ የአውሮፓ ሀገራትም የዴሞክራሲ መርሆችን ሊያዳክም የሚችል ህግ ነው ሲሉ አጥብቀው ተችተውታል። ህጉ በእስራኤል ወታደራዊ ፍርድ ቤቶች የሽብርተኝነት ድርጊቶች ተብሎ የሚታሰቡ ከባድ ጥቃቶችን ፈጽመዋል ተብሎ የተፈረደባቸው ፍልስጤማውያን እስከ 180 ቀናት ሊራዘም የሚችል ሆኖ በ90 ቀናት ውስጥ በስቅላት እንደሚቀጡ የሚደነግግ መሆኑንም ዘገባዎች ያመለክታሉ። ህጉ በቀኝ አክራሪዎቹ ጠንካራ ግፊት የተደረገበት መሆኑን ያመለከተው ቢቢሲ የብሔራዊ ደህንነት ሚኒስትሩ ኢታማር ቤንጋቪር ዋነኛ አቀንቃኝ እንደነበሩም አክሏል። በፓርላማው ድምፅ ከተሰጠ በኋላ ሚኒስትሩ በኤክስ ገጻቸው ላይ ታሪክ ሰራን፣ ቃል ገብተናል፣ ፈጽመናል ሲሉ መልእክታቸውን አስፍረው የነበረ መሆኑም ታውቋል። በቀጣይ ርዕስ ኢራን በዱባይ አቅራቢያ መርከብ አነደደች። ሌሊቱን አሜሪካ በኢራን ጥልቅ የምድር ስር የኒውክሌር ተቋም ላይ ከ900 ኪሎ ግራም በላይ ክብደት ያለው ቦምብ መጣሏን ተከትሎ ኢራንም ያጸፋ ያለችውን መልስ ስለመስጠቷ እየተነገረ ነው። ኢራን ዱባይ አቅራቢያ የነዳጅ መርከብ መታ ማንደዷን ነው በርካታ ሚዲያዎች የዘገቡት። የኩዌት ሰንደቅ ዓላማን የሚያውለበልብ አልሳልሚ የተባለ ነዳጅ ጫኝ መርከብ ምንነቱ ባልታወቀ ተተኳሽ በዩናይትድ አረብ ኤሚሬትስ የባህር ዳርቻ ዱባይ ላይ በቆመበት ጥቃት እንደደረሰበት ቫንጋርድ የተሰኘው የባህር ትራንስፖርት ደህንነት ኩባንያ አስታውቋል። ጥቃቱ ግን ከኢራን የመጣ ስለመሆኑ ተገምቷል። ኩባንያው ጥቃቱን ተከትሎ በመርከቧ ላይ መጠነኛ ጉዳት መድረሱና እሳት ተቀስቅሶ እንደነበር ጠቅሶ በቁጥጥር ስር መዋሉን ገልጿል። የመርከቧ 24 ሰራተኞችም ምንም አይነት ጉዳት እንዳላጋጠማቸው እንዲሁም ጥቃቱን ተከትሎ የፈሰሰ ነዳጅ አለመኖሩን ይፋ አድርጓል። የዱባይ ባለስልጣናት ስለ ጥቃቱ መፈጸም አረጋግጠው ሆኖም ስለ መርከቧ ዝርዝር መረጃ ከመስጠት ተቆጥበዋል። የኩዌት ነዳጅ ኮርፖሬሽን ግን ጥቃቱን የኢራናውያን ጨካኝ አየር ጥቃት ሲል ገልጾታል። የኢራን መገናኛ ብዙሃን ስለ ጥቃቱ ቢዘግቡም ኢራን ፈጸመችው ሲሉ ግን እንዳልተናገሩ ዘገባው አስፍሯል። ጥቃት የደረሰባት አልሳልሚ በአውሮፓውያን 2011 የተሰራች ሲሆን በባለቤትነት የተያዘችውና የምትንቀሳቀሰው በኩዌት የነዳጅ ዘይት ጫኝ ኩባንያ ስር መሆኑ ታውቋል። የኢራን ሚዲያዎች ከእስራኤል ጋር ግንኙነት ያላት መርከብ ተመታች ሲሉ ዘግበዋል። ታንከርስ የተባለ ሌላ የማሪታይም ደህንነት ኩባንያ መርከቧ 1.2 ሚሊዮን በርሜል የሳውዲን እንዲሁም 800,000 በርሜል የኩዌት ድፍድፍ ነዳጅ ጭና እየተንቀሳቀሰች እንደነበር ገልጿል። የነዳጅ ጭነቱ የተጠናቀቀው ባለፈው ወር መሆኑን ድርጅቱ ጨምሮ አስታውቋል። ጥቃት የደረሰባት መርከቧ የጉዞ መስመርና መዳረሻዋ ኪንጋዶ ቻይና መሆኑን መረጃ አሳይቷል። የኢራን ጥቃት የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአንድ የአሜሪካ ቴሌቪዥን የጦርነቱ ወታደራዊ ግቦች በእርግጠኝነት ከግማሽ በላይ ተከናውነዋል ባሉ በሰዓታት ውስጥ ነው።
ኔታንያሁ የኢራን እስላማዊ ሪፐብሊክ ከውስጥ መውደቁ አይቀርም ሲሉ ገልጸዋል። በተያያዘ መረጃ 31ኛ ቀኑን በደፈነው ጦርነት እንደ አጠቃላይ በቀጠናው የሞቱ ሰዎች ቁጥር ይፋ ሆኗል። የሞት ቁጥሩ አሻቅቦ ነው የተገኘው። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች ድርጅት ሂራና ጦርነቱ ከጀመረበት ጊዜ አንስቶ በኢራን 3492 ሰዎች መገደላቸውንና ከነዚህ መካከል 1574 ሰላማዊ ሰዎች እንዲሁም 236 ያህሉ ህጻናት መሆናቸውን ተናግሯል። በእስራኤል ማገን ዴቪድ አዶም የተባለ የአምቡላንስ አገልግሎት ድርጅት ደግሞ ጦርነቱ ከተቀሰቀሰበት ዕለት አንስቶ 19 ሰዎች ከኢራን በተተኮሰ ሚሳኤል መገደላቸውን ገልጿል። የእስራኤል ጦር በበኩሉ በሊባኖስ ግጭት 9 ወታደሮች መገደላቸውን ይፋ አድርጓል። የሊባኖስ ጤና ሚኒስትር ደግሞ በእስራኤል ጥቃት 124 ህጻናትን ጨምሮ 1247 ሰዎች መገደላቸውን ተናግሯል። እንዲሁም በባህረ ሰላጤው ሀገራት በአጠቃላይ 24 ሰዎች መገደላቸውን፣ አብዛኞቹም የጸጥታ አባላትና የውጭ ሀገር ሰራተኞች መሆናቸው የተነገረ ሲሆን 11 ሰዎች በኤምሬት ውስጥ ሲገደሉ 7 በኩዌት፣ በኦማን፣ በሳውዲ አረቢያና ባህሪን ውስጥ ደግሞ በእያንዳንዳቸው ሁለት ሰዎች መገደላቸውን መረጃው አመልክቷል። በቀጣይ ርዕስ 180 ሺህ ቶን ነዳጅ ሳይገባ ቀረ። የመንግስት አስቸኳይ ውሳኔ። የኢራን ጦርነት የኢትዮጵያን የነዳጅ ማደያዎች እያንኳኳ ነው። መንግስት በዛሬው ዕለት ባወጣው አስቸኳይ መግለጫ በጦርነቱ ሳቢያ ከ180 ሺህ ሜትሪክ ቶን በላይ ነዳጅ የጫኑ ግዙፍ መርከቦች ሳይጓጓዙ መቅረታቸውንና አገሪቱ ከባድ የነዳጅ ቀውስ ውስጥ መግባቷን ይፋ አድርጓል። ጦርነቱ በባህር ላይ ትራንስፖርት ላይ የፈጠረው መስተጓጎል የሀገሪቱን የዕለት ተዕለት የነዳጅ አቅርቦት ከ9 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲያሽቆለቁል አድርጎታል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙንም በዛሬው መግለጫ አስታውቋል። ለኢትዮጵያ የረጅም ጊዜ ነዳጅ አቅራቢ ሀገራት በጦርነቱ ምክንያት ምርቱን ማቅረብ እንደማይችሉ ማሳወቃቸውን ተከትሎ በግዢ ሂደት ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ ማቅረብ እንዳልተቻለ ሚኒስትሩ አስታውቋል። በጦርነቱና አለመረጋጋቱ ምክንያት በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን አውስተዋል። የዓለም አቀፍ የነዳጅ ዋጋ መጨመርን ተከትሎ መንግስት እስካሁን 262 ቢሊዮን ብር ገደማ ድጎማ ማድረጉን ተናግረዋል። አሁን ላይ ነዳጅ ዋጋ በዓለም አቀፍ ገበያ በአንድ በርሜል እስከ $230 ድረስ ማሻቀቡንም ሚኒስትሩ አመልክተዋል። መንግስትም ይህንን ክፍተት ለመሙላትና አቅርቦቱን ለማስቀጠል ከበፊቱ በ3 እጥፍ የሚበልጥ ከፍተኛ ውጭ ምንዛሬ ወጪ እያደረገ መሆኑን ገልጿል። መንግስት ባወጣው መረጃ መሰረት በህገወጥ የነዳጅ ዝውውርና ድብቅ ሽያጭ ላይ የተሳተፉ የመንግስት ባለስልጣናትን ጨምሮ 658 ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። እስካሁን በተደረገው ዘመቻም ከ720 ሺህ ሊትር በላይ ነዳጅ በተለያዩ ስውር ቦታዎች ተከዝኖ ተገኝቶ ወደ መንግስት ክምችት እንዲመለስ ተደርጓል ነው የተባለው። መንግስት በሰጠው ማብራሪያ የነዳጅ አቅርቦቱን በበላይነት የሚመራ ልዩ ግብረ ኃይል ተቋቁሞ ስራ መጀመሩንና እጥረቱ እስኪቀረፍ ድረስ ለወሳኝ የልማት ስራዎች ቅድሚያ የሚሰጥ አሰራር መዘርጋቱን አስታውቋል። የቀጠናው ጦርነት ስጋት እስካልበረደ ድረስ የነዳጅ አቅርቦቱ ፈታኝ ሆኖ እንደሚቀጥል ቢገመትም በህገ ወጥ ነጋዴዎችና በሙስና በተዘፈቁ አመራሮች ላይ የሚወሰደው እርምጃ ግን ተጠናክሮ እንደሚቀጥል ተገልጿል። የነዳጅ አቅርቦት እጥረትን ለመቆጣጠርና በዜጎች ላይ የሚደርሰውን ማህበራዊና ኢኮኖሚያዊ ጫና ለመቀነስ መንግስት ከዛሬ ጀምሮ ተግባራዊ የሚሆን አስቸኳይ ቅድሚያ አሰጣጥ ውሳኔም አስተላልፏል። በዚህ መሰረት ነዳጅ ጫኝ ተሽከርካሪዎች በማደያዎች ቅድሚያ እንዲሰጣቸው የተወሰነ ሲሆን እንደ ከፍተኛ አምራችና ኤክስፖርት ድርጅቶች፣ ግዙፍ የመንግስትና የግል ፕሮጀክቶች፣ መሰረታዊ ፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች እንዲሁም የብዙሃን ትራንስፖርትና በናፍጣ የሚሰሩ የህዝብ ማመላለሻዎች ነዳጅን በቅድሚያ የሚያገኙበት ፍትሃዊ አሰራር ተዘርግቷል። በቀጣይ መረጃ ዝምተኛው የጦር አዋጅ። አሜሪካ በዓለም ላሉ ሁሉም ኤምባሲዎች ያስተላለፈችው የክተት አዋጅ። አሜሪካ ከኢራን ጋር ተናንቃ ባለችበት በዚህ ወቅት ሌላ የጀርባ ጦርነት ስለማወጇ የዎል ስትሪት ጆርናል ዘገባ አመልክቷል። የክተት ትዕዛዙ ከአሜሪካ ስቴት ዲፓርትመንት በዓለም ላይ ለሚገኙ ሁሉም የአሜሪካ ኤምባሲዎች የተላለፈ ሲሆን ኤምባሲዎች የመረጃ ጦርነት እንዲያቀጣጥሉ ቀጥተኛ ትዕዛዝ ከማርክ ሩቢዮ ደርሷቸዋል። የአሜሪካን የጦርነቱን ፍላጎትና ዘገባዎች እንዲጎሉ ኤምባሲዎች በተለይ በቱጃሩ የኤሎን መስክ ኤክስ ማህበራዊ ሚዲያ አማካይነት ፈጠራ የታከለበት ዘመቻ እንዲያቀጣጥሉ መታዘዛቸውን ሾልኮ የወጣ ኬብል ደረሰኝ ሲል ዎል ስትሪት ዘግቧል። ኤምባሲዎቹ ጦርነቱን በተመለከተ በተቀናጀ መልኩ በመረጃ እንዲዋጉ ነው የታዘዙት። ስቴት ሴክሬታሪው ማርኮ ሩቢዮ ትዕዛዙ የተላከው በትላንትናው ዕለት መሆኑን ተመላክቷል። እያንዳንዱ ኤምባሲው የአሜሪካ ወታደራዊ ሳይኮሎጂካል ጦርነትን እንዲቀላቀል መታዘዙ ነው የተነገረው። በጦርነቱ በጠላት ማለትም በኢራን በኩል የሚመጣ ሐሰተኛ መረጃን መዋጋት፣ ኤምባሲው ባለበት ሀገር የአሜሪካ ድጋፍ ድምፅ የሆኑ የአካባቢ ድምፆችን በመለየት በመቅጠር ድጋፍ እንዲያደርግ ጭምር መታዘዙ ተዘግቧል። እንዲሁም የየሀገራቱ ምሁራን፣ ተንታኞች፣ ተጽዕኖ ፈጣሪዎች ለዚህ የመረጃ ጦርነት እንዲያሰልፉ
ለኤምባሲዎቹ ቀጭን ትዕዛዝ ወርዷል። የኤምባሲ ሰራተኞችም በግል በመረጃ ውጊያው በትኩረት እንዲሳተፉ ነው የተነገራቸው። በአጭሩ የአሜሪካን የጦርነቱን ትርክት ተናገሩ መባላቸውን ዘገባው ገልጿል። ማርኮ ሩቢዮ የአሜሪካ ኢራን ጦርነት ትርክት በአሜሪካ እይታ የተቃኘ ሆኖ መረጃው ከአሜሪካ ሳይሆን ከየአካባቢው ተጽዕኖ ፈጣሪዎችና የመረጃ ሰዎች እንዲመጣ መፈለጉን የተጠቆመው። ዎል ስትሪት ጆርናል በሾለከው የኬብል መልእክት ጉዳይ ለውጭ ጉዳይ መስሪያ ቤቱ ጥያቄ አቅርቦ መልስ እንዳልተሰጠው በዘገባው ጠቅሷል። ወደ ቀጣይ ርዕስ አለፍን። ብሔራዊ ባንክ አስቸኳይ ትዕዛዝ አስተላለፈ። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት አስቸኳይና ያልተጠበቀ የፖሊሲ ውሳኔ አስተላልፏል። የሆርሙዝ የባህር ወሽመጥ መዘጋትና የነዳጅ ዋጋ መናር በሀገሪቱ የዋጋ ንረት ላይ የደቀነውን አዲስ ስጋት ለመቀልበስ ባንኩ እርምጃዎችን መውሰዱን ገልጿል። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው አስቸኳይ መግለጫ በሀገሪቱ የገበያ መረጋጋት ላይ አዲስ የጦርነት ስጋት መደቀኑን ይፋ አድርጓል። ባንኩ የነዳጅ ዋጋ መናርንና የሆርሙዝ ወሽመጥ መዘጋትን እንደ ትልቅ ስጋት ቢጠቅስም የዋጋ ንረትን ለመግታት ግን መንግስት ከባንኩ የሚበደረውን የገንዘብ መጠን ላይ ጥብቅ ገደብ መጣሉንና የ15 በመቶ የወለድ መጠኑንም ሳይለወጥ እንዲቀጥል መወሰኑን አስታውቋል። ባንኩ የገንዘብ ፖሊሲ ኮሚቴ ዛሬ መጋቢት 22 ቀን 2018 ዓ.ም ባደረገው መደበኛ ስብሰባ የሆርሙዝ የባህር ወሽመጥ መዘጋትና የነዳጅ ዋጋ በዓለም አቀፍ ገበያ ማሻቀብ በኢትዮጵያ ዋጋ ንረት ላይ የራሱን ጥላ ማሳረፉን አስታውቋል። ይህ ዓለም አቀፋዊ ቀውስ መንግስት ላለፉት ወራት የዋጋ ንረትን ለመቀነስ የጀመረውን ጥረት አደጋ ላይ ሊጥለው እንደሚችል ባንኩ በከፍተኛ ስጋት ገልጿል። ብሔራዊ ባንኩ የዋጋ ጭማሪውን ለመግታትና የገንዘብ ስርጭት ለመቆጣጠር ሲጠቀምበት የቆየውን የ15 በመቶ የፖሊሲ ወለድ መጠን ሳይለውጥ እንዲቀጥል ወስኗል። ምንም እንኳን በየካቲት ወር የሀገሪቱ የዋጋ ንረት ወደ 9.7 በመቶ ዝቅ ማለቱ እንደ ትልቅ ስኬት ቢጠቀስም በመካከለኛው ምስራቅ ያለው ግጭት ግን ይህን ውጤት ሊቀለብሰው እንደሚችል ተመላክቷል። በተለይም የነዳጅ ዋጋ በአንድ በርሜል እስከ $110 ድረስ መመንጠቁ በሀገር ውስጥ በትራንስፖርትና በምርት ሂደት ላይ ተጨማሪ የዋጋ ጫና መፍጠሩ የማይቀር መሆኑን ባንኩ ጠቁሟል። ይህን ተከትሎም ብሔራዊ ባንክ የንግድ ባንኮች የሚሰጡት የብድር እድገት ከ14 በመቶ እንዳይበልጥ የጣለው ገደብ ተጠናክሮ እንዲቀጥል አዟል። ባንኩ በመግለጫው እንዳሳሰበው የውጭ ምንዛሬ እጥረትና የዓለም አቀፍ ምርቶች ዋጋ መጨመር በሀገር ውስጥ ገበያ ላይ የሚያሳድሩትን ተጽዕኖ ለመቀነስ ጥብቅ የቁጥጥር እርምጃዎች ይወሰዳሉ። የኢራን ጦርነት በቀጥታም ሆነ በተዘዋዋሪ ኢትዮጵያን ኢኮኖሚ እየፈተነ ባለበት በዚህ ወቅት ብሔራዊ ባንክ የዋጋ ንረትን በአንድ አሃዝ ለማቆየት የጀመረውን ትግል አጠናክሮ እንደሚቀጥል በመግለጫው አስምሮበታል። ይህ የባንክ ውሳኔ በንግድ እንቅስቃሴዎችና በዜጎች የመግዛት አቅም ላይ ምን አይነት ለውጥ እንደሚያመጣ በቀጣይ የሚታይ ይሆናል። ወደ ቀጣይ መረጃ አለፍን። በወልቃይት የተሰነዘረው መልእክትና የኮሎኔሉ ማሳሰቢያ። ከወልቃይት የተሰማው ከባድ የተቃውሞ ድምፅ ከፍተኛ ውዝግብ ቀስቅሶ ከቆየ በኋላ መልእክቱ በድንገት ከገጽ ላይ እንዲሰረዝ ተደርጓል። መልእክቱ በከፍተኛ አመራሩ የተላለፈ በመሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ይሰማል ብሔራዊ ምርጫ ቦርድ የዘገየ ፍትህ እንደተነፈገ ይቆጠራል ሲሉ በይፋ ገጻቸው ላይ ምርጫ ቦርድን በጽኑ የሞገቱት በአማራ ክልል በኩል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ጽሑፉን ወዲያውኑ ቢያነሱትም በማህበራዊ ሚዲያ ላይ ግን ከፍተኛ መነጋገሪያ ሆኖ ውሏል። በአማራና ትግራይ ክልሎች በወልቃይት ያለው ውዝግብ ይበልጥ እያነጋገረ ባለበት ወቅት የተላለፈው አወዛጋቢ መልእክት መነጋገሪያ ሆኖ ውሏል። በሌላ በኩል በዛሬው ዕለት በሰቲት ሁመራ ከተማ የዞኑ አመራሮችና ኮሎኔል ደመቀ ዘውዱ በተገኙበት ሐምሌ 5 የተሰኘ አደባባይ ተመርቆ ለህዝብ ክፍት ሆኗል። ኮሎኔል ደመቀ ዘውዱ በምረቃው ወቅት ባደረጉት ንግግር ሐምሌ 5 ቀን 2008 ዓ.ም በጎንደር የተጀመረው ተቃውሞ ለዛሬው የዞኑ አደረጃጀትና ህልውና መሰረት መሆኑን ገልጸው አደባባዩም ለዚሁ ተጋድሎ መታሰቢያ እንዲሆን መደረጉን ገልጸዋል። ይሁን እንጂ ይህ በዞኑ በኩል እየተከናወነ ያለው የምርጫ ምዝገባና መሰል የአስተዳደር እንቅስቃሴዎች በትግራይ ክልል በኩል የከረረ ተቃውሞ እየገጠመ ይገኛል። የትግራይ ጊዜያዊ አስተዳደር አካባቢው ህገ መንግስቱ መሰረት የትግራይ ክልል አካል መሆኑን በመግለጽ አሁን ያለው አደረጃጀትና የሚደረጉ እንቅስቃሴዎች በሙሉ የፕሪቶሪያውን የሰላም ስምምነት የሚጥሱ ናቸው ሲል ይከራከራል። የትግራይ ወገን አካባቢው በኃይል የተያዘ ነው በሚል ወደ ነበረበት ይመለስ የሚል ጥያቄ በተደጋጋሚ እያቀረበ ሲሆን፣ በዞኑ በኩል ደግሞ አሁን ያለው መዋቅር የማንነት ጥያቄ ምላሽ እንጂ ኃይል እርምጃ አይደለም የሚል አቋም በመያዙ በሁለት ወገኖች መካከል ያለው ውዝግብ አሁንም እልባት ያላገኘ የፖለቲካ ፍጥጫ ሆኖ ቀጥሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።